በአማራ ክልል ጎንደር የተከሰተው የሄሊኮፕተሩ አነጋጋሪ ጉዳይ በሁለት ማዕዘን የተለያዩ መረጃዎች ተሰጥተውበታል። የፋኖ ኃይሎች ሄሊኮፕተሩን በውስጧ ካሉ አመራሮች ጋር መተው ጥለዋልና ሄሊኮፕተሩ መጠነኛ የቴክኒክ እክል ካጋጠመው በኋላ ያለምንም ጉዳት አርፏል የሚሉ መረጃዎች ተጋርተዋል። መረጃውን በዝርዝር እናደርሳለን። የኤርትራና የትግራይ ህዝብ ግንኙነት በራማ በኩል መጀመሩ ተሰምቷል። የትግራይ ህዝብ ከኤርትራ ህዝብ ጋራ በሰላማዊ መንገድ ለመገናኘት ያለመ ነው የተባለው ጽምዶ ወይንም ደግሞ ጥምድ በሰላም መጣመድ ፕሮግራም ትናንት በድንበር አካባቢ መካሄዱ ተሰምቷል። ይህ ጉዳይ በፌደራል መንግስቱ ቁጣ መቀስቀሱም ተነግሯል። በዝርዝር ተሰሙታላችሁ። በመሃል አዲስ አበባ ታላቅ ድፍረት የተሞላበት ዝርፊያ ተፈጸመ። ጠቅላይ ሚኒስትሩን ቢሮአቸውንና የደህንነት ቢሮን ስም በመጠቀም እየተፈጸመ ያለውን ዝርፊያ የሚያጋልጥ የምርመራ ዘገባም ደርሶናል። ተሰሙታላችሁ። ሰሞኑን በተለያዩ ሚዲያዎች በመውጣት ከቀድሞ ባለቤቷ ጋር በተያያዘ ንብረቴን ተዘርፌያለሁ መፍትሄ ስጡኝ በማለት በቀድሞ ባለቤቷ ላይ ክስ ያሰማችው አትሌት ገለቴ ቡርቃ ባለቤቷ አለሁ በማለት ድምጹን አሰምቷል። ጥንቅራችን በዚህ ዙሪያ የሚያደርሳችሁ አጥር ያለ መረጃም አለ። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አሁናዊ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የሄሊኮፕተሩ አነጋጋሪ ክስተት ብዙ ጉዳዮችን እያወጣ ነው። በትናንትናው ዕለት በአማራ ክልል በጎርጎራ ባለስልጣናትን የያዘች ሄሊኮፕተር ተከሰከሰች፣ ጉዳት ደረሰባት፣ እንደዚሁም በፋኖ ኃይሎች ተመታች የሚሉ መረጃዎች በስፋት ሲወጡ አምሽተዋል። ከጎንደር ዩኒቨርሲቲና የሆስፒታሉ 100ኛ ዓመት ክብረ በዓል ጋር በተያያዘም በርካታ የፌደራል መንግስት ባለስልጣናት ወደ ጎንደር አምርተው ነበር። የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ሚኒስትሮችና ሌሎች ከፍተኛ የመንግስት የሥራ ኃላፊዎች በቦታው የተገኙ መሆኑን መረጃዎች ያመለክታሉ። ምሽቱን ተከታትለው ሲወጡ የነበሩት መረጃዎች ይህችው ሄሊኮፕተር የፌደራል ባለስልጣናቱን ከጎንደር ወደ ጎርጎራ ጭና በጉዞ ላይ ያለች ጉዳት አጋጠማት የሚሉ ነበሩ። ሆኖም መረጃዎቹ በአስተማማኝ ምንጭ የተረጋገጡ ሳይሆን በማህበራዊ ሚዲያ ቅብብሎሽ ሲሰራጩ የነበሩ ናቸው። በዚህም በአማራ ክልል ጎንደር የተከሰተው የሄሊኮፕተሩ አነጋጋሪ ጉዳይ በሁለት ማዕዘን የተለያዩ መረጃዎች ተሰጥተውበታል። የፋኖ ኃይሎች ሄሊኮፕተሩን ውስጧ ካሉ አመራሮች ጋር መተው ጥለዋል እና ሄሊኮፕተሩ መጠነኛ የቴክኒክ እክል ካጋጠሙ በኋላ ያለምንም ጉዳት አርፏል የሚሉ መረጃዎች ተጋርተዋል። የአማራ ክልል መንግስት ኮሙኒኬሽን ቢሮ ባወጣው አጭር መግለጫ በትናንትናው ዕለት ሰኔ 8 2017 ዓ.ም በጎርጎራ ሪዞርት በማረፍ ላይ የነበረ ሄሊኮፕተር የቴክኒክ ችግር አጋጥሞት ነበር። በችግሩ ምክንያት በሰው ላይ ያጋጠመ አደጋ የለም ሲል አስታውቋል። እነሆ ዛሬ ጧት ደግሞ በተከታታይ የመከላከያ አየር ኃይል ሄሊኮፕተሮች በአዲስ አበባ ሰማይ ላይ ታይተዋል። በተከታታይ ምልልስ ሲያደርጉ የታዩት የመከላከያ ሄሊኮፕተሮች ከትናንቱ ክስተት ጋር በተያያዘ ይሁን አይሁን የታወቀ ነገር ባይኖርም ጎርጎራ ላይ ያሉትን ባለስልጣናት ወደ አዲስ አበባ ለማምጣት ሌሎች የመከላከያ ሄሊኮፕተሮች ከጎንደር አዲስ አበባ አየር ማረፊያ ምልልስ ማድረጋቸውን ነው ለማወቅ የተቻለው። የሄሊኮፕተሩን ጉዳይ በተመለከተ የዓይን እማኞችም መረጃ እየሰጡ ነው። የአካባቢው የዓይን እማኞች ሄሊኮፕተሩ ተንገጫግጮ ሲወድቅ ተመልክተናል በአንድ በኩል ብለዋል። ለብዙ ሰዓትም ሞተር ሳይጠፋ ሲንገራገጭ ነበር የሚል ጥቆማና መረጃ ነው ያደረሱት። ከሰማይ ስለመውደቁ አላየንም፣ አልተመለከትንም፣ ነገር ግን ሲንገራገጭ ተመልክተናል ብለዋል። በአንድ ክንፉ በኩል እንዲሁ የመሰበር አደጋ ደርሶበታል ሲሉም በአካባቢው ሄሊኮፕተሩን የተመለከቱ የዓይን እማኞች ገልጸዋል። በጎርጎራ ደብረ ሲና ገዳም አቅራቢያ በሚገኝ ቦታ ላይ የሆነ እንደሆነም የዓይን እማኞች ጨምረው ገልጸዋል። የደረሰውን ጉዳት በውል አላወቅንም፣ አደጋው እንደተፈጠረ የአካባቢው ሕዝብ እንዳይንቀሳቀስ ወታደሮች መንገድ ዘጉ፣ መንቀሳቀስ ታገደ፣ በዚህም ምክንያት እንቅስቃሴ እንዳይኖር ተደረገ። ስልክ የያዙ ሰዎች ስልካቸውን በመንግስት ወታደሮች የተነጠቁ ስልካቸው በአንድ ቦታ እንዲቀመጥ ተደርጎ መንገድ ተዘጋ።
ከጎርጎራ ወደ ጨዋሂት የሚወስደው መንገድና ከጎርጎራ የሚያስወጡ መንገዶች ተዘግተው አመሹ። በዚህም ምክንያት በቂ መረጃ አላገኘንም። ሄሊኮፕተሩ በወደቀበት ቦታ አምቡላንስ ይመላለስ ነበር። ከባህር ዳርም ፈጣን የሞተር ጀልባዎች ቆይተው ወደ አካባቢው መድረሳቸውን የዓይን እማኞች አመልክተዋል። ሄሊኮፕተሩ ከመውደቁ በፊት ከ10 ሰዓት ጀምሮ በተደጋጋሚ ወደ አካባቢው በረራ ያደርግ እንደነበር የዓይን እማኞች ገልጸዋል። ይህንን በተመለከተ ተመቶ የወደቀ ይመስላችኋል ወይ የሚል ጥያቄ ለአካባቢው የዓይን እማኞች ቀርቦ ነበር። ተመቶ የወደቀ አይመስለንም የሚል ምላሽ ነው የሰጡት። በሌላ በኩል የሆስፒታል የመረጃ ምንጮችም ስለ አደጋው አንዳንድ መረጃዎችን ነግረውናል። ባለስልጣናት ወደ ሕክምና ገብተው እንደነበር የሚገልጹት በሆስፒታል አካባቢ የሚገኙ የመረጃ ምንጮች ከነዚህ መካከል የፌዴሬሽን ምክር ቤት አፈጉባኤ አቶ አገኘው ተሻገር እንዲሁም ደግሞ የውሃና ኢነርጂ ሚኒስትር ኢንጂነር ዶክተር ሀብታሙ ኢተፋ በተጨማሪም አንድ በስም ያልተጠቀሰች ጋዜጠኛ በአካባቢው ወደሚገኝ የሕክምና ጣቢያ ገብተው ነበር። የጉዳቱን መጠን አላወቅንም። ወደ ግቢ ለመግባት በወታደሮች ጥበቃ ይደረግ ስለነበር የጉዳቱን መጠን ለማረጋገጥ አልቻልንም የሚሉት የሆስፒታል የመረጃ ምንጮች የተወሰኑ ሐኪሞች ብቻ ጉዳዩን እንዲይዙት ተደርገዋል። የከፋ ጉዳት የደረሰ ግን አይመስለንም። የከፋ ጉዳት ቢደርስ ኖሮ በአካባቢው የተለዩ ምልክቶችንም መረጃዎችንም ከሌሎች ሐኪሞች ይህንን እንሰማ ነበር የሚል መረጃ ነው ያደረሱን። የፋኖ ኃይሎች ግን ሄሊኮፕተሯን መተው እንደጣሏትና 12 ሰዓት ከ45 ገደማ በትክክል ኢላማ ውስጥ በማስገባት ሄሊኮፕተር መተው መጣላቸውን የመጀመሪያ ዙር በረራ እንዲያልፍ ማድረጋቸውንና ሁለተኛው ላይ ታርጌት አስገብተው ሄሊኮፕተሯን መተው መጣላቸውን ፍንዳታም ቃጠሎም አለ ጋይቷል። በውስጥ የነበሩትም ባለስልጣናት እነማን እንዳሉ ግን አላወቅንም የሚል መረጃ መስጠታቸው ይታወሳል። በሌላ መረጃ ታላቅ ድፍረት የተሞላበት ዝርፊያ በመሃል አዲስ አበባ ተፈጸመ። ጠቅላይ ሚኒስትሩን ቢሮአቸውንና የደህንነት ቢሮን ስም በመጠቀም እየተፈጸመ ያለው ዝርፊያ ጉዳስ ብሏል። እኔ አንድ የቅርብ ዘመድ አለኝ የውጭ ሀገር ፕሮሰስ ጀምራለሁ ብሎ የከፈላት ሴትዮ ፕሮጀክቱን የሚመሩት ጠቅላይ ሚኒስትር አብይ አህመድ ናቸው ብላ ከ100 ገደማ ሰዎች ከያንዳንዳቸው ከ200 ሺህ ብር ጀምሮ እስከ 1.2 ሚሊዮን ብር ተቀብላለች። የምርመራ ዘገባችንን ለመጀመር መነሻ የሆነን ይህ ከላይ ያቀረብነው የአንድ የሚዲያችን ተከታታይ ጥቆማ ነበር። ጥቆማችንን ይዘን የምርመራ ዘገባችንን ስናሰፋ ምሮን ፕሮዳክሽን አንዳንዴ ደግሞ ስሙን ቀየር አድርጎ ማይካራህ ወደሚባል ድርጅት ይወስደናል። ድርጅቱ እንደ ሌሎች ድርጅቶች ውጭ ሀገር ለትምህርት እንልካለን፣ ስራ እናስቀጥራለን ወይም ቪዛ እናስመታለን ብሎ የሚያቆም አይደለም። አሜሪካና ካናዳ ሰዎችን በቀላሉ መላክ እንደሚችል የሚገልጸውና በአብዛኛው በቴሌግራም ላይ ብቻ የሚንቀሳቀሰው ድርጅቱ ጠቅላይ ሚኒስትሩን ጨምሮ ከመንግስት መስሪያ ቤቶች ጋር አብሮ እንደሚሰራ ይናገራል። ይህም የተጭበርባሪዎችን እምነት ለማግኘት ነበር። ፓስፖርት ተቀብላ ቪዛው አልቋል ቅዳሜ ትሄዳላችሁ ካለች በኋላ ለ3 ወር ጠፍታ ስትመጣ ደግሞ ጠቅላይ ሚኒስትሩ ለስራ ወደ ተለያዩ ሀገሮች ስለሄዱ እኔም አብሬ ደርሼ መጣሁ አለችን የሚሉት አንድ የድርጊቱ ሰለባ ናቸው። አይ በቃን ብሩ ይመለስልን ያሉትን ልጆች ማስፈራራት ጀመረች። የቴሌግራም ግሩፑ ላይ ከ80 ሰው በላይ ያለ ሲሆን የጠቅላይ ሚኒስትር ቢሮ የሚልም ኮንታክት ሴቭ ተደርጓለበት በማለት እንዴት እንደተታለሉ ያስረዳል። ሚዲያችን ባደረገው ማጣራት የዚህ ድርጊት ፈጻሚ መሐሌት አፈረሸዋ ዘለቀ የምትባል ሲሆን የኮልፌ ወረዳ 6 ነዋሪ ነች። ለዚህ ዘገባ በሚዲያችን በተደጋጋሚ ምላሽ እንድትሰጥ ብትጠየቅም ፈቃደኛ ሳትሆን ቀርታለች። ግለሰቧ ከጠቅላይ ሚኒስትሩ ጋር የቅርብ ግንኙነት እንዳላት የቀዳማዊ እመቤት ዝናሽ ታያቸው ጓደኛ እንደሆነችና የኖቤል ሽልማት ወቅት ተገኝታ እንደነበር የሚያሳይ ፎቶ እንዳሳየቻቸው ተጭበርባሪ ግለሰቦቹ ለሚዲያችን ተናግረዋል። ገንዘቡን የሰበሰበችው በሁለት መልኩ ነው። አንደኛው ሙሉ ክፍያ መክፈል ከሚችሉት 1.2 ሚሊዮን ብር ወሰደች። ብር የለንም ካሉት ደግሞ 500 ሺህ ብር ወስዳ ቀሪውን 700 ሺህ ብር ወደ አሜሪካና ካናዳ ከሄዱ በኋላ እንዲከፍሉ በማስማማት ነበር። ብዙዎቹን ቸርች አካባቢ አግኝታ ያጠመደቻቸው ናቸው በማለት ሌላኛው ተጎጂ ይናገራሉ። አክለውም ጉዳዩን የጠቅላይ ሚኒስትር ቢሮ ይዞታል። አሁን ለጊዜው ያዝ ስላደረጉት ነው፣ ያለቀ ጉዳይ ነው፣ ተረጋግታችሁ ጠብቁ እንባላለን።
ልጆቻቸውን ከትምህርት ቤት አስወጥተው ወደ ውጭ ለመሄድ ለበረራ እየተዘጋጁ ያሉ ሰዎች ነበሩ። በርካታ ቤተሰቦች በዚህ መልኩ ተጎድተው ይገኛሉ በማለት ሁኔታውን ያስረዳሉ። የወንጀሉ ሰለባዎች ይህን ነገር እውነት ጠቅላይ ሚኒስትሩ ያውቁታል ወይ ነው ወይስ በጠቅላይ ሚኒስትሩ ስም ንግድ ጀምረው ነው የሚል ጥያቄ መጠየቅ የጀመሩት ከረፈደ በኋላ ቪዛቸውን ማግኘት ሳይችሉ ሲቀሩ ነበር። ይሁንና ለምን ብለው የሚጠይቁና ብር ይመለስልን ለሚሉ በተለያዩ ሰዎች በማስደወል እንደምታስፈራራና አልፎ አልፎ ቴሌግራም ላይ ማስፈራሪያ ያዘል መልእክት እንደምታስቀምጥ ተመልክተናል። ከሁሉም አስገራሚው ድርጊት ደግሞ ተበዳዮቹ ባለፉት ጥቂት ቀናት ተሰባስበው ጉዳዩን ወደ ፍርድ ቤት እንውሰድ ብለው የደረሰባቸው ነገር ነበር። ግለሰቧ ይህን ስትሰማ በመሃል የቴሌግራም ግሩፑ ላይ ገብታ አለሁ በማለት እንግሊዝ ኤምባሲ ፊት ለፊት የሚገኘው አሜን ቁርጥ ቤት ቀጠረች። ሁሉም የሴትዮዋን መምጣት ሲጠባበቅ እሷ ግን የፌደራል ፖሊስ አባላትን በመላክ አስደንብራና አስፈራርታ በተነች በማለት የሆነውን አስረድተዋል። በዚህ ሁኔታ የተጨበረበሩ ሰዎች ቢያንስ ከ90 እስከ 100 እንደሚሆኑና በግምት ከ80 ሚሊዮን ብር በላይ እንደተጨበረበሩ ታውቋል። የሁሉ ሲሆን መንግስት አያስቆማትም ወይ? በጠቅላይ ሚኒስትሩና በቢሮአቸው ስም ስትነግድ ይባስ ብሎ ፖሊሶችን እየተጠቀመች እንድንፈራ ይደረጋል። ይህ እጅግ አሳዛኝ ነው፣ መፍትሄ ይሰጠን በማለት መልእክታቸውን አቅርበዋል። ግለሰቧ በአሁኑ ሰዓት ሁሉንም መገኛዋን አጠፋፍታ ያለችበት ቦታና ሁኔታ እንደማይታወቅ እነዚህ የድርጊቱ ሰለባዎች ጠቁመዋል። ሚዲያችን በቅርቡ በተመሳሳይ የማጭበርበር ድርጊት ላይ ተሰማርታ የምትገኝና ቤተልሔም ታደሰ ይማም ስለምትባል ግለሰብ መረጃ ማቅረቡ ይታወሳል። የሚዲያችን ተከታታዮች ከእንዲህ አይነት የማጭበርበር ድርጊት ራሳችሁን እንድትጠብቁ እንመክራለን። በሌላ መረጃ የኤርትራና የትግራይ ህዝብ ግንኙነት በራማ በኩል በትላንትናው ዕለት መጀመሩ ተሰማ። የትግራይና ኤርትራ ህዝብ ከዓመታት በኋላ በጸብና በቁርሾ ውስጥ የቆየውን ህዝብ እንደገና ለማገናኘት ያለመ ፕሮግራም ትናንት ተካሂዷል ተብሏል። ይህ በሰላማዊ መንገድ ለመገናኘት ያለመ ነው የተባለው ጽምዶ ወይም ደግሞ መጣመድ ፕሮግራም በሰላማዊ መልኩ አብሮ መሆንን ያካተተ ፕሮግራም ተካሂዷል ተብሏል። ባለፉት ዓመታት በከፍተኛ ደረጃ በጥላቻ ውስጥ የቆየው የትግራይ ህዝብና የኤርትራ ህዝብ ግንኙነት በአሁኑ ሰዓት ለማሻሻል ያለመ እንቅስቃሴ እየተስተናገደ ይገኛል። ይህ የትግራይ ክልል መንግስትና የኤርትራ መንግስት በግልጽ ሲሳተፉበት የማይታየው ነገር ግን በሁለቱ ህዝቦች መካከል ተሰሚነት ያላቸው የተባሉ ፖለቲከኞችና አክቲቪስቶች የጀመሩት ግንኙነት አሁን ላይ በግልጽ መስመር እየያዘ መጥቷል። ጽምዶ የተሰኘውን ስያሜ የያዘው ፖለቲካዊ እንቅስቃሴ ህዝቡን በሰላማዊ መንገድ ከማስተሳሰር ያለፈ ወታደራዊና ፖለቲካዊ ግንኙነቶችን ጭምር ያካተተ ስለመሆኑ እየተነገረ ቆይቷል። በተለይም ትናንት በትግራይ ክልል ራማ የሁለቱ አካባቢ አዋሳኝ ነዋሪዎች ወጥተው በመገናኘት አብረው ያሳለፉ ሲሆን በዚህም ነዋሪዎቹ ሲጨፍሩ ሲሳሳሙና ይቅርታ ሲጠያየቁ ታይተዋል። በመገናኘታቸው ሲደሰቱ ከመታየታቸው ባለፈም ታዲያ በርካቶቹ ባለፉት 3 ዓመታትና ከዚያ በላይ በቀጠለው ጦርነት ሰለባ የሆኑ ይህ የድንበር አካባቢ ነዋሪዎችን በያዘው ፕሮግራም በትናንትናው ዕለት ዝግጅቱ በውጊያ የሞቱና ታፍነው የተወሰዱ ዜጎች እንዲሁም መርዶ ሰምተው የተቀመጡበትም ነበር ነው የተባለው። በሌላ መረጃ ገለቴ የጮኸችው የኔን ጩኸት ነው ባለቤቷ ሰሞኑን በተለያዩ ሚዲያዎች በመውጣት ከቀድሞ ባለቤቷ ጋር በተያያዘ ንብረቴን ተዘርፍ ያለው መፍትሄ ስጡኝ በማለት በቀድሞ ባለቤቷ ላይ ክስ ያሰማቸው አትሌት ገለቴ ቡርቃ ባለቤቷ አለሁ ብሏል። በአትሌት ገለቴ ቡርቃ ለተነሱበት ጥያቄዎችና ለተሰሙበት ክሶችም በሰይፉ ሾው ቀርቦ ማብራሪያ የሰጠበት ሁኔታ ታይቷል። ገለቴ ከሳምንት በፊት በገመዳሾ እንደዚሁም ከሰይፉ ፋንታሁን ጋር ባደረገቻቸው ቆይታዎች በእርሱ ፍቃድ ፍቺ እንደፈጸሙ ከዚያም በ2010 ዓመተ ምህረት በእርሱ በኩል የክስ መጥሪያ እንደደረሳት ፍርድ ቤት ስትቀርብም ባለቤቷ ጋብቻቸውን እንዲፈርስ እንደጠየቀ እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች ነገር ግን በጫና ጋብቻው እንደፈረሰ ተናግራለች። ከዚያ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሽጦ ስለነበር ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በቀር ሁሉም ስማቸው ዞሯል በማለት ነበር ገለቴ ተናገረችው። ገለቴ በዚሁ ማብራሪያዋም በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪናና ሌሎች በርካታ ንብረቶች
ተሽጠውባት ባዶ እጇን መቅረቷን ተናግራ ነበር። መንግስት የሰጠኝን ቤት እንኳን ለናቱ ሸጧል በማለት የምትናገረው ገለቴ ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላ ያፈራነውንም ሳልካፈል አንዷን የቀረችውን ቤት ለመካፈል ፍርድ ቤት ወስኖብኛል ስትልም ነበር የተናገረችው። ባለቤቷ በትላንትናው ዕለት በሰጠው ማብራሪያ መናገር አልፈልግም ነበር፣ እንዲያና እንዲህ አደረገች የሚባለው ነገር ባይነሳ ደስተኛ ነበርኩ። አሁን ግን ሁኔታዎች አስገደዱኝ። ገለቴ እየጮኸች ያለችው የኔን ጩኸት ነው ያለው ባለቤቷ በነበረው ውዝግብም 5-6 ጊዜ ጥይት ተተኩሶብኛል ሲልም አስታውቋል። አብሬ ስፖርታዊ ልምምዶችን በማድረግ የውድድር ቦታዎችን ጭምር ሄጄ ቪዲዮዎችን ሳይቀር እየቀረጽኩ እንድትማርበት ጥረት አድርግ ነበር ያለው ታደለ አክሎም ገለቴ በእነዚህ ጥረቶቼ ብዙም ደስተኛ አልነበረችም ሲልም ተናግሯል። ትውውቃችን ከጋብቻ በፊት 3 ዓመት ነው፣ 10 ዓመት በትዳር ቆይተናል ያለው ታደለ የጋብቻ ስነ ስርዓቱም በወንጌል አማኞች ቤተክርስቲያን ውስጥ የተከናወነ መሆኑን አመልክቷል። ሆኖም ከዚያ በኋላ በራሱ ጉዳይ እሱ ከእምነቱ የታቀበ መሆኑን አመልክቷል። ተወሰዱ የተባሉትን ቤቶችና ቦታዎች በተመለከተ ትክክለኛ መረጃ አይደለም፣ ቦታዎቹ እዚህና እዚያ ተብሎ ባፍ ተነገረ እንጂ ውሸት ነው። ከዚያም ነው ፍርድ ቤት 7 ዓመት ሙሉ ጠብቆ ውሳኔውን የሰጠው ሲልም ተናግሯል። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎች እንደዚህ ነበሩ። ኢትዮስ ሚዲያ ከቆይታ በኋላ በሌሎች መረጃዎች ድጋሚ ይጠብቃችኋል። እስከዛው በያላችሁበት ሰላም ጊዜ ተመኘን።